ሰማዕቱ ምንድነው ያለ? እኔ የአምላክ ባሪያ ነኝ እንጂ የአምላክ አገልጋይ ነኝ እንጂ አምላክንስ አይደለሁም ያለ። ይህንን ያለበት ምክንያት እንግዲህ ከመጀመሪያው ተነስተን ስንመጣ እናገኘዋለን። እንግዲህ በዛሬው ዕለት በዓሉ የሚከበርለት ቅዱስ ጊዮርጊስ ከመጀመሪያው ስንነሳ አባቱ ዘሮንቶስ ወይም አንስጣሴዎስ፣ እናቱ ቴዎስቴያ ወይም አቅሌስያ ትባላለች። ከነዚህ ደጋግ ቤተሰቦች የተገኘ ታላቅ ሰው ነው። 10 ዓመት ሲሞላው አባቱ ሞተበትና አገሩ መስፍን አስተዳዳሪ ነበረ። ይህ ሰው ሲሞት በሱ የተተካው ሰው እንደዚህ ደግ ሰው ነበረ። አገሩን የሚያስተዳድር ሰው ነው። ይህ የደግ ልጅ መሆኑን አውቆ ወስዶ አሳደገው። ከ10 ዓመቱ ጀምሮ ቅዱስ ጊዮርጊስ ሲያድግ በሀገሪቱ የሚደረገውን ነገር እየተማረ ነው ያደገው። ጦር መወርወር፣ እንደዚህ ፈረስ መጋለል፣ በሀገራቸው በአካባቢው የሚደረገውን ሌሎች ወጣቶች የሚያደርጉትን እያደረገ እየተማረ ያደገ ወጣት ነው እና ወጣትነቱ በዚህ ብቻ የተመሰረተ ሳይሆን በተለይም ስለ ሃይማኖቱ እያወቀ እየተማረ እየተገነባ ጥሩ ወጣት ሆኖ ያደገ ሰው ነው። ምክንያቱም ሃይማኖት በማይነገርበት እንደዚህ በስብሰባ እየገባ እኔ የክርስቶስ ወታደር ነኝ፣ እኔ የክርስቶስ ወታደር ነኝ በሚላቸው ጊዜ እየፈሩ ይሸሹ ነበረ። ወታደርነቱ የክርስቶስ ነው። ወታደርነቱ የተራ ንጉሥ አይደለም። ወታደርነቱ ምድራዊ አይደለም፣ ሰማያዊ ወታደር ነው። ወታደር ማለት በብዙ አይነት ይተረጎማል። ትክክለኛ ወታደር አለ፣ ትክክለኛ ያልሆነ ወታደር አለ። ሕግ የሚያስከብር ወታደር አለ፣ ሕግ የሚያፈርስ ወታደር አለ እና ቅዱስ ጊዮርጊስ እኔ የክርስቶስ ወታደር ነኝ፣ ክርስቶስ ስም በማይጠራበት ስለ ክርስቶስ ለመመስከር የሚፈራበት ቦታ ላይ ቆሞ በሚያስፈሩ ነገስታት ፊት ቆሞ ነገስታቱን ሳይፈራ የክርስቶስ ወታደር ነኝ ይል ነበር። እንደዚህ ነው እያለ ያደገው። እንደዚህ ብሎ ነው በሃይማኖት ተገንብቶ በስነ ምግባር ተገንብቶ ያደገው እና ከዕለታት አንድ ቀን ንጉሱ እሱን መተካት ፈለገና የራሱን ልጅ ማጋባት ፈለገ። መቼም ነገስታቱ ደህና ሰው ሲያገኙ ለራሳቸው ማድረግ የተለመደ ነው። በተለይም እንደ ቅዱስ ጊዮርጊስ ደግሞ አስፈሪ የሆነ ወጣት፣ ያለ ፍርሃት የሚናገር ወጣት ይህን ሰው ማግኘት ፈለገና የ15 ዓመት ልጁን ሊያጋባው ፈለገ። እሱ ተጠይቆ ሳይሆን በግድም ሆነ ለማጋባት ሰርጉ ተዘጋጀ፣ ድግሱ ተዘጋጀ። በዚህ ጊዜ ቅዱስ ጊዮርጊስ እኔ ሰማያዊ ሙሽራ እንጂ ምድራዊ ሙሽራ አይደለሁም፣ ለዚህ ሐሳቡም ፍላጎቱም የለኝም ማለት በግድ ሲይዙት እሱ ፍላጎቱ ስላልነበረ ያ መስፍን በዚህ ጊዜ ሞተ ይላል። ሰርጉንም ሳያደርግ ለዚያም ሳይደርስ መስፍኑ ሞተ። ቅዱስ ጊዮርጊስም አሳዳጊው ነውና እዚህ ያደረሰው እሱ ነውና አዘነ። ሐዘኑን እንደጨረሰ ወደ ቢሩት ሄደ። ቢሩት ወደምትባል ሀገር ወደ ኢያሪኮ አካባቢ ያለች ሀገር ናት። ወደዚች ሀገር ሄደ። በዚች ሀገር ሲሄድ የዚች አካባቢ ሰዎች ሃይማኖት የሌላቸው እግዚአብሔርን የማያውቁ ደራጎን የሚባል ትልቅ አውሬ በሰማይ የሚበረውን በምድር ውስጥ ያለውን በባህር ውስጥ ያለውን እየነጠቀ የሚበላ አውሬ፣ በጣም አስፈሪ የሆነ አውሬ። ይህ አውሬ አውሬዎችን ብቻ አይደለም የሚበላ ሰዎችንም የሚበላ ነው። ሰውም የሚገበርለት ነው። ምክንያቱም የዚህ አካባቢ ሰዎች እንደ አምላክ ስለሚያዩት ሴት ልጆቻቸውን ይገብሩለት ነበረ። ሰው የራሱን ልጅ ለጣዖት ይገብር ነበር፣ ለዚህ ዘንዶ ይገብር ነበር። አሁን ልጆቻቸውን ሰጠው። በተለይም ሴት ልጆቻቸውን ነው የሚሰጡ። ሰጠው፣ ጨረሱ። ከዚህ በኋላ ያወሬ ምን ይቀለባል? ምን ይገበርለታል? ምክንያቱም አለምደውታል። ያለመዱትን ካስቀሩበት ደግሞ ሊበላቸው ነው።
በዚያው ላይ ደግሞ እንደ አምላክ እያዩት ነው። አሁን ሰዎች ምናሉ እኛ ያሉንን ልጆቻችን ሴት ልጆቻችን ገብረን ጨርሰናል። ከዚህ በኋላ አውሬው ዝም ብሎ ስለማይቀመጥ አገራችን ለቀን ልንሄድ ነው አሉት ንጉሡ። አይ አገራችሁንማ ለቃችሁ አትሄዱም። የኔም ሴት ልጅ አለች፣ ይችን ልጅን እሰጣለሁና አትሄዱ አለ። እነሱ ሚስቶቻቸውን እንዳይሰጡ ያለ ሚስቶቻቸው መኖር አይችሉም። ልጆቻቸውን ግን ገድረዋል። እና ይህ ንጉሥ ለስልጣኑ ብሎ ምክንያቱም ህዝቡ ከተበተነ ህዝቡ ከተሰደደ አገር ለቆ ከሄደ የእሱ ስልጣን በማን ላይ ይሆናል? ብቻውን ነው የሚቀረው። ብቻውን ከቀረ ደግሞ ባለስልጣኑ ንጉሥ ሊሆን አይችልም። ሰው የሚነግሰው በሰው ላይ ነው እንጂ ብቻውን አይነግስምና አሁን ምን አለ? ስልጣኑ ስለበለጠበት ስልጣኑን መልቀቅ ስላልፈለገ የኔም ሴት ልጅ አለችኝና እሷን እገብራለሁ አለ። ስልጣን በጣም አስቸጋሪ ነው። የራስን ልጅ እንኳን ለአውሬ አሳልፎ የሚሰጥ ስልጣን ነው እኮ ዓለምን እያናወጣት ያለ። ዓለምን ሰላም የነሳት ዓለም የሁከት ዓለም፣ የብጥብጥ ዓለም፣ የጦርነት ዓለም የሆነችው በስልጣን ምክንያት ነው፣ በሌላ አይደለም። ሌላው ከዚያ በኋላ የሚመጣ ነው። የመጀመሪያው ስልጣን ነው። አሁን ልጁን ሰጠና ልጅቱ ታስራ ከዛፍ ላይ ታስራ አውሬው ሲመጣ እንዲበላት ከዛፍ ላይ ተሰቅላ ታለቅሳለች። በተለይ እዚህ ቅዱስ ጊዮርጊስ ላይ ስለምታዩት እናንተም ታውቁታላችሁ፣ የምታውቁት ነው የምናገረው። በዚህ ጊዜ እያለቀሰች ነው። የሰዎችን እንባ ደግሞ ወደ እግዚአብሔር ይደርሳል። እግዚአብሔር የሰዎችን እንባ ዝም ብሎ አያይም። አዳኝ ይልካል፣ ታዳጊ መልአክ ይልካል። ይህን ታዳጊ ሰማዕት ላከው። ቅዱስ ጊዮርጊስ በፈረሱ ሲመጣ እያለቀሰች ድምጿን ሰማና እያት ምን ሆነሽ ነው አላት። እኔማ ለአምላካችን ግብር ተሰጥቼ ነው፣ ለአምላካችን ምግብ ተሰጥቻለሁ አለች። ሰው የሚበላ አምላክ፣ ሰው የሚገበርለት አምላክ እሱ አምላክ አይደለም አላት። እሱ አምላክ አይደለም። አይ ይመጣል፣ አሁን ምግቡን መፈላለግ ይሏል። ሲመጣ እንዳይጣላ ከዚህ ቦታ ሽሻለች። እሷ ለራሷ ሳታዝን ቅዱስ ጊዮርጊስን እንዳይበላህ አለች። በነገራችን ላይ ክርስትና ሃይማኖት እርስ በርስ መተዛዘን ነው። ርስን አስቀድሞ ሰጥቶ ለሰዎች ማዘን ነው። አሁን ግን መቀዳደም ነው፣ መቅደም ነው ክርስትና የመሰለን። አሁን ይቺ ሴት ይቺ ሕፃን ብላቴና ለራሷ ለአውሬ ልትሰጥ አስራ እያለች ለቅዱስ ጊዮርጊስ አዘነችለትና ከመጣ ይጣልሃልና ሂድ አለችው። አድነኝ አላለችውም፣ እንዲሁ ሂድ አለችው። አይ ከኔ ጋር ያለው ኃይል እሱን ያሸንፈዋል ያለ ቅዱስ ጊዮርጊስ። እኔ አሸንፈዋለሁ አላለም። ከኔ ጋር ያለው ኃይል እሱ ያሸንፈዋል አለ። እንደዚህ እየተባሉ ይሄ ለመደ አውሬ ሰው የሚገበርለት የሰው ስጋ የለመደ አውሬ ምድሩን እያነዋወጠው መጣ። በዚህ ጊዜ ቅዱስ ጊዮርጊስ ቢያማትብበት በውስጡ የነበረ ሰይጣን ወጦ ሲሄድ ተኖ እንደ ጉም ተኖ ሲጠፋ መዝለፍለፍ ያዘ። እንኳን ሊባላ ራሱን ወደቀ። የእግዚአብሔር ኃይል እንደዚህ ነው። የእግዚአብሔር ኃይል በውስጣችን ካለ እንደዚህ ነው። ለዚህ አውሬ እኮ ብዙ ሴቶች ተገብረውለታል። ብዙ ሴቶችን በልቷል። የብዙ ሴቶችን ሕይወት አጠፍቷል። አንድ ቅዱስ ጊዮርጊስ ሲያማትብበት ጊዜ ግን ምድር ላይ ተለጠፈ። ከዚህ በኋላ ያችን ብላቴና ነይ ጎትችው አላት። ቅዱስ ጊዮርጊስ ምን አለ? ነይ ጎትችው። ልትበላ የነበረች ብላቴና እየጎተተች ወደ ከተማው ይዘው መጣች። ቅዱስ ጊዮርጊስ በፈረስ እየተከተለ እሷ በፊት እየጎተተች ይህ እንዴት ይሆናል ብለህ ታስብ እንደሆነ በእምነት የማይደረግ ነገር የለም። መጽሐፍ ቅዱስ ላይ ማየት እንችላለን። መጽሐፍ ቅዱስ የዳዊትን ታሪክ ብናነብ ዳዊት በግረኛ ነው፣ ብላቴና ነው። ስለ ጦርነት ምንም አያውቅም። ስለ ጦርነት እንዲያውም ወንድሞቹ ሶስቱ ወንድሞቹ ለጦርነት ተመርጠው ከሳውል ጋር ሲሄዱ እስራኤላውያን እና ፍልስጤማውያን ፊት ለፊት ተፋጠው
አንድ ላታቸው በአንድ በኩል፣ አንድ ላታቸው በአንድ ተራራ ለጦርነት የሚመች ቦታ ይዘው ተፋጠው ጎልያድ የሚባል ከብላቴናነቱ በጦርነት ያደገ 6 ክንድ ከስንዝር የሚሆን በራሱ ላይ ጥሩር በቃ ምን የጦር ልብስ ለብሶ የሚታገልና ብዙ ጠላቶችን ያሸነፈ እሱ እኔ በፍልስጤማውያን በኩል አለሁኝ፣ በእናንተ በኩል ደግሞ አንድ ሰው ይምጣና ይግጠመኝ፣ እኔ ከተሸነፉኝ የእኛ ሕዝብ በሙሉ ለእናንተ ባሪያ ይሆናል፣ እናንተ ከተሸነፋችሁ ደግሞ ለእኛ አገልጋዮች ባሮች ትሆናላችሁ እያለ እየመጣ በየቀኑ ይጮህባቸዋል። በየቀኑ እየመጣ ፊታቸው እየቆመ ይፎክራል። እስራኤላውያን የመጀመሪያው ንጉሥ ሳኦል አንገቱን ደፋ። እስራኤላውያን በጣም ፈሩ። በዚህ ጊዜ ወደ እግዚአብሔር ጮሁ። ወደ እግዚአብሔር ሲጮሁ ግን ማነው የተላከ? ዳዊት። ዳዊት ደግሞ ቅድም እንዳልኳችሁ በሰዎች አስተያየት ለጦር አይሆንም ተብሎ ወንድሞቹ ሲሄዱ እሱ ግን በግ ነበር ይጠብቅ ነበር። አባቱ ሲሄድ ምን አለው? እና ወንድሞች ሄደው ቀሩ፣ ሄደህ ደህንነታቸውን ጠይቀህ የሚበሉትን ሰጣቸውና ብሎ ላከው። ይህ እግዚአብሔር መልእክት ነው። ቅድም ቅዱስ ጊዮርጊስ ለቤት ለዚህ ብላቴና እንደተላከ ለእስራኤላውያን ደግሞ ምን ተላከ? ዳዊት። እግዚአብሔር ደግሞ ሲልክ አንድ አይነት የሆኑ ሰዎችን አይደለም የሚልክ፣ ወይም በውትድርና ዓለም የሰለጠኑትን አይደለም የሚልክ፣ ውትድርና ምን እንደሆነ የማያውቁትን ነው የሚልከው። ዳዊትን ላሳጥርላችሁና ታሪኩ ረጅም ስለሆነ ዳዊት ምግብ አድርሰህ ወንድሞችን ጠይቃቸውና ተብሎ ሲሄድ አሁንም ጎልያድ እንደዚህ ሲፎክር ሰማ። ኑ ግጠሙኝ፣ እናንተ ካሸነፋችሁ ከዚያ በኋላ ለእናንተ አገልጋይ ይሆናለሁ እያለ ሲሰማና ይህ ግዙር ቆላፋ የሆነ እግዚአብሔርን የማያውቅ ሰው በእግዚአብሔር ሕዝብ ላይ እንዴት ይቀልዳል፣ እንዴት ይፎክራል ብሎ ፎከረ ዳዊት። ከዚያ በኋላ ሰዎች ምን አሉት? እንዲያው ይህንን ሰው ለሚገል ምን ይደረግለታል አለ ቅዱስ ዳዊት። ይህን ሰው ለሚገልማ ንጉሱ ልጁን ይድርለታል፣ እናት አባቱን ከግብር ነፃ ያወጣል፣ ያለውን ሁሉ ይሰጠዋል አሉት። ይህ ከሆነ እኔ እገለዋለሁ አለ። እንደዚህ እያለ ከንጉሱ ደረሰ። ንጉሱ አየውና አንተ ነህ የምትገለው? ይህ እኮ በልጅነቱ ጀምሮ በጦርነት ያደገ ነው፣ አንተ ምንም አታውቅም አለ። አይ እኔ እኮ በግ ስጠብቅ የሚመጣውን አንበሳውን ድቡን እያሱን ይገል ነበር አለ። እንግዲህ ቅዱስ ዳዊት በእጁ ነው ሲገል ነበር፣ ጦር እንኳን የለውም። ይህ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስን ለማያምኑ ሰዎች ይህንን መጽሐፍ ቅዱስ ብቻ እናምናለን ገድል አንቀበል የሚሉ ሰዎች ይህን ማየት አለባቸው። ቅዱስ ዳዊት በእጁ አንበሳ ድብ ይገል ከነበረ ቅዱስ ጊዮርጊስ አማትቦ ይህንን አውሬ ባዶ ቢያደርገው ምንድን ነው የሚገርመው? እና ወደ ዋናው ታሪክ ልምጣላችሁና ይህ አውሬ የተጎተተ ወደ ከተማው ገባ። በዚህም ጊዜ ሰዎች አዩና እንዴት አምላካችን እንደዚህ ያደርጋል? እንዴት ይሆናል ብለው ለምን ሆናሉ? አይ እንዲያካላችሁ ለቅጥ ያስፈጃቸዋል ማለት አይሁንብን ግደልልናት እንደማይጠቅም አወቁትና እየተጎተተ የሚሄድ ያምላክ ይሆናል። እየተጎተተ አንድ ብላቴና የምትጎትተው ይህን ታሪክ እኮ በጣም ሰምታችሁታል። አንዲት እንደዚችው እንደ ቢሩታዊት ያለች ሕፃን አስተምረዋለች። ይህንን የማይሰማ ሕፃናት እንኳን የማይሰሙ ሕፃናት እንኳን የሉ እና እየተጎተተ ሲሄድ ምን አምላክ ነው? ይህማ ተሸውደን ነው የቆየን፣ ልጆቻችን የገበርነው በከንቱ ነው፣ ግደለው አሉት። ከከተማ አውጥቶ በጦር ወግቶ ገደለው። ከዚህ በኋላ እዚያ ከተማው ላይ ትልቅ ቤተክርስቲያን ሰራላቸውና ቤተክርስቲያን እየሄዱ እግዚአብሔርን ማምለክ ጀመሩ። እንግዲህ በዛሬው ዕለት አንዱ ባህል ቤተክርስቲያኑ ቅዳሴ ቤቱ ተከብሮ ወደ አገልግሎት የተጀመረበት ቀን ነው። በዛሬው ዕለት ሌሊት ላይ ሊቃውንቱ ሁሉ ዛነጸ ቤተክርስቲያን በስምከ አነ ሐንጽ ሎቱ ማኅደረ ዘበሰማያት፣ በስምህ ቤተክርስቲያን ያሰራ እኔ በሰማያት በአባቴ ቤት እንሰራለታለሁ ይላል እና በእውነት
እንግዲህ ቅዱስ ጊዮርጊስን እዚህ ካማረ ቦታ ላይ ያድርታችሁ ስታስቀምጡት የእናንተም ቤት በሰማይ ተሰርቷል። ዋጋችሁ ታላቅ ነው። ዋጋችሁ ምድራዊ አይደለም። ሁልጊዜ ቤተ ክርስቲያን ስትሰሩ ማሰብ ያለባችሁ ሰማያዊ ቤት እየሰራችሁ ለራሳችሁ ቤት እየሰራችሁ እንዳላችሁ ነውና ሁላችንም በዚህ ቃል ቤተ ክርስቲያን ሲሰራ ተባባሪ መሆን አለብን። እንደ ባህር ዳር በእውነት ባህር ዳር ብቻ ሳይሆን ምዕመናን ክርስቲያኖች በየቦታው ቤተ ክርስቲያን ሲሰራ ነው የምታዩና ቤተ ክርስቲያን መስራት ሰማያዊ ቤት መስራት ነውና ሁላችንም ለዚህ ድል ያብቃን። በረከቱ አይለየን። ከዚህ በኋላ ያወሬ የለም። ቤተ ክርስቲያን ሆነ ወደ ቤተ ክርስቲያን ማገስገስ ነው። ቅዱስ ጊዮርጊስ እንደዚህ እያለ ስራውን ቀጠለ። በሰባ ነገሥታት ፊት ቀርቦ አነ ውእቱ ክርስቲያናዊ ወአምን በእግዚእ ኢየሱስ ክርስቶስ ሰባ ነገሥታት ባሉበት ጣዖት ቁሞ በሚመለክበት የክርስቶስ ስም ምንም በማይጠራበት እንደዚህ ባለ ሕዝብ ፊት ቀረበና እኔ የክርስቶስ ወታደር ነኝ አለ። እኔ የክርስቶስ አማኝ ነኝ አለ። ንጉሡ ዱድያኖስ ይባላል። እንዲህ 3 ዓመት እኮ ጣዖት አቁሜ ሳስመልክ ሳሰግድ ሳንበረክክ አንድም አስተማሪ እንዲህ ብሎ የመሰከረ የለም። ይህ ሰው የማን ዘር ነው አለ። ከየት የመጣ ነው? አገሩ የት ነው? ወገኖቹ እነማን ናቸው አለ። ጠየቀው። እሱ ሊመልስለት አልፈለገም። የማን ዘር ነህ ሲለው የት ነው የመጣው ሲለው አልመለሰለትም። ግን ታዋቂ ስለነበረ ከታዋቂ ቤተሰቦች ስለተወለደ የነገሌ ዘር ነው ብለው ተናገሩ። አንተንስ በ10 ሀገር ሾመሃለሁ፣ ሹመት ሽልማት እሰጥሃለሁና ከኔ ጋር ሁን አለ። ለዚህ ጣዖት ስገድልኝ አለ። አልሰግድም። ይህ እኮ አንተ የሰራው የእጅግ ስራ ነው። አምላክ ሊሆን እንዴት ይችላል? አንዳንድ ጊዜ ሰዎች ማለት አስቸጋሪ ናቸው። አሁን ራሳቸው ሰርተውት ራሳቸው አቁመውት እንዴት አምላክ ሊሆን ይችላል? ከኛ በታች ያለ ሰው እንኳን ለእኛ ይጠቅመናል ብለን አናስብም አይደለ? አሁን እንዲያው አንድ ሀብት የሌለው ሰው መጥቼ ቤት እሰራልሃለሁ ቢልህ ታምናለህ? አንድ ያልተማረ ሰው መጥቼ ላስተምርህ ቢልህ እንዴት አድርጎ ሊያስተምረን ነው? እና ይህ ጣዖት እንዴት አምላክ ሊሆን ይችላል? ሰው እንኳ አንዳንድ ጊዜ ይጀጃል። በእውነት ደግሞ በዚያን ጊዜ የነበሩ ነገሥታት የሚጀጀሩት ለምንድን ነው? ሁላቸውም የራሳቸው የሆነ ጣዖት አላቸው የሚያመልኩበት፣ ህዝቡን የሚያሰግዱበት። አንደኛ ህዝቡ ለነሱ ወዳጅ መሆኑን የሚያውቁበት፣ በአግባቡ ይገዛናል ብለው የሚያስቡት ለጣዖቶቻቸው ሲሰግድ ነው። ካልሰገደ ግን ነገር አለ እና በዚህ መሀል ነው ቅዱስ ጊዮርጊስ ገብቶ መሰከረ። በዚህ ጊዜ በእንጨት ላይ ሰቅለው በመቃጥን ሰውነቱን ከተፉት። ጫማውን ብረት አድርገው ልክ ምስማር የሚመስል በዚያ ላይ እንዲጓዝ አደረጉት። ብዙ መከራ ደረሱበት፣ ብዙ መከራ እና መሄድ አቅቶት ድጉተ ሆረ ይላል። አጎንብሶ ሄደ ይላል። ቀና ብሎ ቆሞ መሄድ አቅቶት ምስማሩ ምክንያቱም እግሩን ቀዳዶት ወጣ። ብዙ መከራ ነው የደረሰበት። መልካምነቱ በዚህ መከራ ወደ ኋላ ያለበት ጊዜ የለም። መከራውን የተሳቀቀበት፣ መከራው በዝቶበት አምላኩን ያማረረበት ጊዜ የለም። እንኳንም እንዲህ ያለኝ ቀርቶ ምንድነው ሲል የነበረ ኢትግድፍ አለ ነፍሴ እስካሳፍር ወደ ዝንቱ ጸእለው። ይህንን ከሃዲ ይህንን አምላኩን የማያውቅ ንጉሥ እስካሳፍረው ድረስ ነፍሴን ከስጋዬ እንዳትለይ ይል ነበር። ጸሎቱ ነበር። አንዱ መከራ ደርሶበት አንዱ መከራ ሲመጣ ከመከራ ወደ መከራ አሸጋግረኝ፣ እንዳትገለኝ፣ ነፍሴን እንዳትወስድ። ምክንያቱም የጊዮርጊስን መከራ እያዩ መከራውን ደግሞ በጥናት በብርታት ምንም ያለማማረር ያለመሳቀቅ ሲቀበል እያዩ ብዙ ሰማዕታት ሆነዋል። በሱ የንጉሱ ሰራዊቶች እንኳን በሱ እያመኑ ሰማዕትነትን ተቀብለዋል። ሰማዕትነት እና ይህ በሚደረግበት ጊዜ ቅዱስ ጊዮርጊስ ምን ይላል? አይ እንዲያው ሳላሳምነው እንዳትወስድ ነፍሴን ከስጋዬ እንዳትለይ ይል ነበር። እኛ ዛሬ እኮ ትንሽ መከራ ሲደርስብን
እዚህ ቤተ ክርስቲያን በመምጣቴ ነው እኮ እንዲህ መሆነው መከራ የሚደርስብኝ። ብዙ ነገር ነው። ተምረን ስራ አላገኘን፣ በመማሬ ነው እኮ ስራ ያላገኘሁኝ። በተለይ እኮ ቤተ ክርስቲያን ላይ በመታየቴ ነው፣ ሃይማኖተኛ በመሆኔ ነው፣ እውነተኛ በመሆኔ ነው ይህ ሁሉ መከራ የሚደርስብኝ እንላለን። እንደዚህ ክርስትና ጋር አልጋ አይደለም። ዝም ብሎ ጊዮርጊስን አንስቶ እኔም ጊዮርጊስ ነኝ ማለት አይቻልም። የጊዮርጊስን ገድል መቅመስ ያስፈልጋል። እንደ ጊዮርጊስ ባልሆን እንኳን ቢያንስ ለሚመጡብን ፈተናዎች በትዕግስት እግዚአብሔርን ሳናማር እግዚአብሔርን በማመስገን ልክ ኢዮብ እኮ ያልተነሳው ነገር የለም። ብዙ ነገር ተነስቶታል። ሀብቱ ተወስዶበታል፣ ልጆቹ ሙተውበታል፣ ራሱ እንኳን ጤናውን አጥቷል። ያ ሁሉ የሆነ ግን እግዚአብሔር ይመስገን ይል ነበር። ዛሬ እኮ ብዙዎቻችን እግዚአብሔር ይመስገን አንልም። ለዚህም ነው መከራው እየበዛ ይሄዳል። እግዚአብሔርን ብናመሰግን ከሰዎች ይልቅ ሰዎችን ለይተን ባንወድ ለይተን ባናቀርብ ሁሉም የእግዚአብሔር ፍጥረት ነው ብለን ብናል እንደዚህ አይሆንም እና ቅዱስ ጊዮርጊስ ይህ ሁሉ እየሆነበት አንድም ቀን መከራ በዛብኝ እንዴት ለምን እኔ ከዚህ ሁሉ ሰው ክርስቲያን ነኝ ስላል እንዴት ይህ መከራ ይደርስብኛል ብሎ አልተናገረም። ከመከራ ወደ መከራ እንዲያውም ንጉሱ የሚያደርገው አጣና ይህንን ሰው እኮ ማሸነፍ ያጣሁኝ እና ምን ላድርግ ብሎ አሰበ። እንዲያው ስቃዩ ሁሉ አልጎዳውም። እስቲ ባይሆን እንዲያው ጠንቋዮች ሊገሉልኝ ይችላሉ ብሎ ጠንቋይ ፈልጉልኝ አለ። አትናሲዮስ የሚባል ጠንቋይ ተፈልጎ መጣ። ንጉሥ ሆይ 1000 ዓመት ንገስ፣ ጠላትህን እደመስስልሃለሁ፣ ምን ችግር ኑሮ አለ። ከእግዚአብሔር በላይ የሆነ ማን ጠንቋይ አለ? በዚህ ጊዜ ምን ምልክት ታደርጋለህ ተባለ። ላም አቀረቡለትና ላሟን ሲያኮሻኩሽባት በአፍንጫዋ ከሁለት እኩል ተሰነጠቀች። ይህማ ታላቅ ታምር ነው ያደርግልኛል ብሎ አሰበና በቃ የምትፈልገውን ወርቅ ብር እሰጥሃለሁ ብቻ ጊዮርጊስን ግደልልኝ አለ። ይህ ጠንቋይ ያው አስማቱን ምናምን ደገመና መርዝ ጨምሮ ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ያኛው የሰይጣን ድግማት ሲደግም፣ ቅዱስ ጊዮርጊስ ደግሞ የራሱን ጸሎት ይጸልያል። ከዚያ በኋላ አማትቦ ቅዱስ ጊዮርጊስ ተቀብሎ ጠጣው። ተቀብሎ ሲጠጣው እንደ ፀሐይ ሰውነቱ አሸበረቀ፣ አለመለመ። እንዲያው እንኳን ይጎዳዋል ብሎ የሰጠው ነገር እንደገና ሰውነቱን ቀያየረውና በቃ እንደ ፀሐይ አበራ። እንደዚህ ነው እኮ በሃይማኖት ውስጥ መጎዳት የለብንም። ሐዋርያትንም ሲልካቸው እኮ ዝም ብላችሁ ምንም ነገር አትያዙ፣ ምንም ነገር በትርም አትያዙ፣ እንዲያው ገንዘብም አትያዙ፣ ጫማም አታድርጉ፣ እናንተ እባቡ ጊንጡ ምናምን አይጎዳችሁም ነው የተባለ። በእግዚአብሔር ስም ከሄድን አንጎዳም። በእግዚአብሔር ስም ዮሴፍ እኮ መጀመሪያ ሲሸጥ እኮ ወደ ገደል ነበር የተወረወረ። ከገደል ወጣ፣ ተሸጠ። ደግሞ ከገደል ተሽጦ ደግሞ እስር ቤት ገባ። እስር ቤት ገብቶ ወጥቶ ደግሞ ነገሰ። እንደዚህ ነው እግዚአብሔር ካለበት የትኛውም መከራ ይምጣ፣ የትኛውም ስደት ይምጣ ምንም ነገር አይደርስብንም እና ቅዱስ ጊዮርጊስ ይህ ሁሉ ሲሆን መርዙ ሊጎዳው አልቻለም። እንዲያውም ይህ ጠንቋይ ከዚያ በኋላ ለካን የተሰስቻለሁ እሱ ነው ትክክለኛው አለና እሱ አመነ። አምሮ ምን አደረገ? ተጠመቀ። ሐዋርያው ቶማስ አጠመቀው። ጥር 23 ቀን በሰማዕትነት አረፈ። በነገራችን ላይ በቅዱስ ጊዮርጊስ ውስጥ የእሱን መከራ እያመኑ ሰማዕትነት የተቀበሉ ሰዎች ብዙዎች ናቸው። ብዙዎች እንግዲህ እግዚአብሔር እነሱን ለክብር ሲያበቃቸው ነው። ጠንቋዩ መጥቶ ሰማዕትነትን ሲያገኝ ጠንቋዩ መጥቶ እጎዳለሁ ብሎ መጥቶ በገንዘብ ተገዝቶ መጥቶ ግን ራሱን ክብር አገኘ። እግዚአብሔር የሚጠራበት እኮ ብዙ ነው። ይህ ፈያታዊ ዘይማን ክርስቶስን እቀማለሁ ብሎ አይደለ በዚያ በግብፅ በረሃ አግኝቶት መጀመሪያ ገነት እንዲገባ የተደረገ እና እግዚአብሔር ሲጠራ እንዲህ ነው። የእግዚአብሔር አጠራሩ በጥበቡ ስለሆነ እኛ ምን እንደሆነ እናውቅ እና እግዚአብሔርን እንዲህ በመንፈስ ይጥራል። ከዚህ በኋላ ቅዱስ ጊዮርጊስ አሁን በየዕለቱ ብዙ ስቃዮችን አሳልፏል እና እንዲያው አንድ የዕለቱ ታሪክ አለ ደግሞ እሱ ልተርክላችሁና ይቃል።
ከዕለታት አንድ ቀን አንተ ሁልጊዜ ክርስቶስን ታምናለህ፣ በክርስቶስ ስም ታስተምራለህ፣ እስቲ ምን ታምር ታደርጋለህ አሉት። ከዚያ በኋላ የደረቀውን እንጨት አለምልሞ የለመለመውን ደግሞ አድርቆ እንደገና ከ430 ዓመት በላይ በመቃብር ውስጥ የሚኖሩ ሙታንን አስነሱ አሳያቸው። አሁንም እንግዲያስ ይህ ሰው ሌላ መከራ መምጣት አለበት አሉና ልትበላው ያጣች የሚበላ የሚቀመስ የሌላት አንዲት መበለት ነበረች። በእሷ ቤት ውስጥ አገቡና ከምሰሶ አሰሩት። ከምሰሶ እንግዲህ የሚቀመስ የሚላስ የለም ብያቸዋለሁ። በጣም አስቸጋሪ ነው። ዛሬ ብዙ ወገኖቻችን የሚበሉት የሚልሱት አጥተዋል። አስቡት። በተለይ መተዛዘን ያስፈልጋል። እንዲያው ከባዱ ነገር የሚበሉት ማጣት ነው። ጦርነቱ ሁሉ ሌላ ነው። ተሸሽገን ማምለጥ እንችላለን፣ ካልሆነም ደግሞ አንድያውን መሞት ነው። ረሃብ ግን መጥፎ ነው፣ ከባድ ነው። ምን ረሃብ ይስኩናት ነው። ረሃብ ከባድ ነው እና ይቺ ሴት ምንም ምትሰው ምትቀምሰው የላትም። ምንም እንዲሞት ብለው ነው ያሰሩት። እንግዲህ ሌላ ሁሉ አልጎዳውም፣ እንዲያው ረሃቡ ይጎዳው እንደሆነ ብለው አሰሩት ከዚህ ቤት። ይቺንን ሴት ምን አላት? እርቦኛልና ልይኝ አላት። አሁን አልሰጥክም እንዳትለው ቸገራት። ጥላው ዝም ብላ ወጣች። የምትሰጡት ስታጡ በጣም ይቸግራል። በተለይ ልጅ ይዛችሁ የምትሰጡት እግዚአብሔር ያሳጣችሁ። በእውነት ቤታችሁን በበረከት ይጎብኝላችሁ። ይቺ ሴት ቸገራትና ጥላው ወጣች። ጥላው ወጣ። ተመልሳ ስትገባ ቤቱ የታሰረበት ደረቁ ምሰሶ ለምልሞ ቤቱን ጥሎት ወደ ላይ 15 ክንድ አድጎ እንደገና ደግሞ ምንም ልትቀምሰው የሌላት ሴት ቤቷ በእህል ሞልቶ በእንጀራ በዘይቱ በምኑ ቤቷ በበረከት ተሞልቶ አገኘች። ይኸውን መጽሐፍ ቅዱስ ነው። በመጽሐፈ ነገሥት ምዕራፍ 17 ላይ የኤልያስን ታሪክ አስቡት። ኤልያስ በራሱ ዝናብን አቁሞ የሚበላ ጠፍቶ ወደ ሰራፕታ በጢሮስ አካባቢ ያለች ሴት ሂድ፣ አንድ መበለት አለች እሷ ታበላለች ተብሎ ሄደና አገኛት። እንጨት ስትለቅ ነው ያገኛት። ሂጂና የሚጠጣ አምጪልኝ፣ የሚበላም እንደዚሁ አዘጋጅተሽ አምጪልኝ አላት። ያለችኝ ትንሽ ዱቄት ናት፣ እሷን አመጣትና በልታናት እንሞታለን አለችው። ይኸውላችሁ ሰዎች እንደዚህ ነው። አሁን ሌላ ሰው ቢሆን የኔ አይበቃም ላንተ አተርፍም ይላል እንጂ በልተናት እንሞታለን ነው ያለችው። አስሮ እሱ ይሞታል በረሃብ ይሞታል ተብሎ ነበር የታሰረ፣ ግን እሷን ይዞ ነፃ ወጣ። እና እንግዲህ ሰማዕታቱን ቅዱሳኑን ስንከተል ነፃ እንወጣለን፣ በረከት እናገኛለን። አትሞኙ። የአሁኑ አንዳንድ መጥሮች ምን ይላሉ? ቅዱሳን እንደማይጠቅሙ ሰማዕታት እንደማይጠቅሙ የማንጠቅማቸው እኛ ነን እንጂ እነሱ ይጠቀማሉ። ምክንያቱም እነሱ አንድ ጊዜ ገድላቸውን ፈጽመው በገድላቸው ክብር ተቀብሏል፣ ቃል ኪዳን ተሰጥተዋል። ይህ ቃል ኪዳን ደግሞ ዘላለማዊ ነው እና ይህንን ቃል ኪዳን ዘላለማዊ የሆነውን ቃል ኪዳን መጠቀም ያለብን ማን ነው? ንገሩኝ እንጂ የሚጠቅመው ለማን ነው? ለእኛ ነው። ምንም አንጎዳቸውም። አሁን ቅዱስ ጊዮርጊስን እንግዲህ እንዲሁ አማላጅነቱን ቃል ኪዳኑን ባንጠንትን ባናምን ምንድን ነው የሚቀርበት? ድንግል ማርያም እናትነቷን ባናምን ምንድን ነው የሚቀርባት? እና ሰው በራሱ አንዳንድ ጊዜ ራሱን ይጎዳል። በነገሩ ጣዖት ከማምለክ የበለጠ እኮ የወረደ ስራ የለም። ጣዖት ማምለክ አምላክ ይሆናል ብሎ ማሰብ። እንደ አብርሃም ተመራምረን ፈልገን እግዚአብሔር ነው ማግኘት ያለብንና እንግዲህ ቅዱስ ጊዮርጊስ ይህን ሁሉ የሚያደርግ ሰማዕት ስለሆነ በእውነት በጥሩ ቦታ ላይ አስቀምጣችሁታል። ጥሩ ቦታ ላይ መቀመጡ ሳይሆን በትንሽ ጊዜ ደግሞ እዚህ ትልቅ ስራ ላይ ደርሷል። በእውነት ኗሪ ቤተክርስቲያን ስላጸዱ እንኳን ስታዩት አጸዱን ስታዩት በየጊዜው ልዩ ልዩ ስራ ነው የምናየው። ልዩ ልዩ ስራ የሚመጡ አስተዳዳሪዎች ስራ እየሰሩ ነው የሚሄዱት። እየተቀየሩ እንኳን ሲሄዱ ስራቸውን አሳይተው ሐውልት አስቀምጠው ነው የሚሄዱት። እዚህ አካባቢ ያላችሁ ሰዎች ደግሞ ሁልጊዜም በዚህ ዓለም ስትኖሩ ስጋውን ደግሞ የምትቀበሉበት ከእግዚአብሔር ጋር የምትገናኙበት ስለሆነ በእውነት እናንተም የተዳደላችሁ ናችሁና ሁልጊዜ የቅዱስ ጊዮርጊስ የሰማዕቱ ተራዳኢነት ከእናንተ ጋር ይሁን። የድንግል ማርያም አማላጅነት ከኛ ጋር ይሁን።
ይቆየ